ጤና ይስጥልን ውድ አድማጮቻችን፣ ለአሁኑ ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። ፕሪቶሪያ የሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ክቡርነቱ ለምን የኢትዮጵያን ሕዝብ በፓርላማ ደረጃ ተሰይመው አይን ያፈጠጠ ውሸት ይዋሻሉ? እርስዎ በፓርላማ ይህን ቅጥፈትና ውሸት ለኢትዮጵያ ሕዝብ ሲዋሹ ወደ ትግራይ የላኩት የትግራይን ለማጥፋት የዘር ማጥፋት ወንጀል ለመፈጸም የተላከው የእርስዎ መከላከያ ሰራዊት በትግራይ ምድር በነዛ የዘመኑ አስገራሚና አስደማሚ የትግራይ ሰራዊት በእንደዚህ አይነት መልኩ ተማርኮ እንደገና ከብት በትግራይ ከተሞች እየተነዳ ነበር። እናም የየትኛው አገር ጦርነት ነው አሸነፍኩ የሚሉት? እስኪ እውነታዊ ንገሩን ባኮት። መቼም እርስዎ እንዳሉት የኢትዮጵያ ሕዝብ ሾርት ሜሞሪ ነው። የትላንት እንኳ አያስታውስም ቢሉም የትግራይ ሕዝብ ግን ታሪኩ ነውና በእንደዚህ አይነት መልኩ ከትቦ አስቀምጦታል። እስኪ በትግራይ ምድር የፕሪቶሪያው ስምምነት ሊፈረም ቀናቶች ሲቀሩት በትግራይ ምድር ጥለውት የወጡ የእርስዎ መከላከያ ወታደር በትግራይ በምርኮ መንደር ምን እንደሚመስል ለኢትዮጵያ ሕዝብ ሳይሆን ለእርስዎ ሾርት ሜሞሪ ትንሽ እናስቃኘዎት። ይከታተሉን። ስንቱን ያሳየኛል የትዝታዬ የትላንቱን ፍቅር ጣሙን ቁም ነገሮ ምነው ያስተዋሉት ያዩት በነገሮ ሁሉም እንደገና ኖሮን ቢያሰላስል አይገኝም ጊዜ ያንን የሚመስል እስቲ የነበረው ጋር እስቲ ያየው ይናገር እስቲ የነበረው ጋር እስቲ ያየው ይናገር የጥንቼ ጠዋቱን የበፊቱን ነገር የጥንቼ ጠዋቱን የበፊቱን ነገር። እናም ለሰላም ሲባል የዘር ማጥፋት ወንጀል ተፈጽሞበት ነገር ግን ሰላም መዝሙሩ የሆነው የትግራይ ሕዝብ እስኪ ይሁን ብሎ አሁንም ከነሙሉ ጉልበቱና አቅሙ ሰራዊቱን ወደ ልማት ደፋ ቀና በሚልበት ሰዓት አሁን ምን ታስቦና ተገኝቶ ነው የትላንቱን ረስተው በፖለቲካ ጨዋታ የባጤ ቆጡን እያወሩ ያሉ? አንዴ ፓርላማ ሰብስበው ስለ ትግራይና ህወሓት፣ ሌላ ጊዜ ጀነራል እገሌ ይታሰር፣ ጀነራል እገሌ ይታገድ፣ ደስ ሲሎት ደግሞ የትግራይ ጊዜያዊ ፕሬዚዳንት እኔ ነኝ የምመርጥላችሁ፣ ለዛውም የትግራይን ህዝብ ባዋረደ መልኩ በኢሜል በማለት ማፌዝ ጀምረዋል። ይሁን እንጂ የትግራይ ህዝብና ሰራዊት እርስዎ ጠንቅቀው ቢያውቁትም ሚስኪኑ የኢትዮጵያ ህዝብ ግን አሁንም ያወቀውና የተገነዘበው አይመስልም። ስለሆነም ትግራይ ይሁን ማንም ጦርነት የሚፈልግ ህዝብም ይሁን ግለሰብ ባይኖርም እንኳን ነገር ግን በትላንት የቂም ቋጠሮ አሁንም ቂሜን እወጣለሁ በሚል ሂሳብና መንገድ መጓዝ ከተጀመረም አደጋው የከፋና ነገሮች በፍጥነት የሚቀያየር እንደሆነም ሳንናገር አናልፍም። ክቡርነቶ ሆይ አሁን ላይ በትግራይ ህዝብ ላይ የእርስዎ ምስለኔዎች እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ በመሰየም የክልሉን ሰላምና የህዝቡን ኑሮ ለማወቅ እየሄዱበት ያለው መንገድ በፍጹም የማያዋጣና አክሳሪ መንገድ እንደሆነ እርስዎም ያውቃሉ፣
እኛም ጠንቅቀን እናውቃለን። እስኪ ይህን በእርስዎ ትእዛዝና በእርስዎ ልሳናት ሚዲያም ትላንት ምን ይባል ነበር ስለሆነቹ የእርስዎ ተላላኪና ምስለኔዎች ትንሽ እናሳየዎት። እርስዎ ሾርት ሚሞሪ ኖትና እኔ ቲፒኤልኤፍን የማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። እንዲህ ያለው ሀገርን የመካድ ተግባር ኢትዮጵያ ላይ ሲፈጸም አዲስ እንዳልሆነ የሚያነሱት ጠቅላይ ሚኒስትሩ ጠላቶቿ ከውስጥም ከውጭም በሚፈጽሙት ክህደትና ጥቃት ኢትዮጵያውያን የሽንፈት ታሪክ የላቸውም ይላሉ። ወድ አድማጮቻችን እንግዲህ እነዚህ የትላንት አገር አፍራሽና አሸባሪ ተብለው የተሰየሙት እነ ጌታቸው ረዳና ጀኔራል ጻድቃን ናቸው። በአሁኑ ሰዓት የጠቅላይ ሚኒስትሩ አማካሪና መካሪ ሆነው ትላንት አንድያ ህይወታቸውን ለመስጠትና በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻን ለመታደግ የወጡት እነሱን ተጠቅመው ጠቅላይ ሚኒስትሩ በጦርነት ሊያሸንፉትና ሊያጥፉት ያልቻሉትን የትግራይ ህዝብ ላይ ቁማር እየተጫወቱ ያሉት እነዚህ የትላንት የአገሪቷ አፍራሽና አሸባሪ ግለሰቦች በምን አይነት መልኩና መንገድ ነው የትግራይን ክልል ፕሬዝደንትና ምክትል ፕሬዝደንት ሆነው እንዲሰሩና ክልሉን እንዲመሩ እየነገሩን ያሉት? ጠቅላይ ሚኒስትሩ መልሱ ለእርስዎ ትተነዋል። እናም የትላንቱ የትግራይን ጦርነት እንዳልነበር በመርሳት አሁንም እነዚህ በምስሉ የሚታዩ ተረኛ ለሞት የታጩ ህጻናት ወታደሮች በጦላይ ጦር ማሰልጠኛ አሰለጠንኩ በማለት አገሪቷና ህዝቦቿ ሌላ ስራ የጠፋ ይመስል ለዳግም እልቂትና ውድመት በእንደዚህ አይነት መልኩ አዳዲስ ምልምሎችን በማሰልጠን ያዙኝ ልቀቁኝ እያለ ነው የብልጽግናው ገዳይና ጦረኛ አገዛዝ። ይሁን እንጂ ህዝቡና ምልምል ተመራቂዎቹም በትግራይ በረሃዎች የዘመተው የመከላከያ ሰራዊት ወዴት ገባ ብሎ መጠየቅ ተገቢ ነው። የት እንዳለና የት እንደገባ ምንም እንኳ የወታደሮችን ሬሳ ለማሳየት የዩቱብ ህግ ባይፈቅድም፣ ነገር ግን በምርኮ መንደር የዋለው የመከላከያ ወታደር እናሳያችሁና ነገና ከነገ ወዲያም በኦሮሚያ ይሁን በአማራ ክልል በትግራይም ይሁን በአፋር የምትዘምት የዘመኑ ወጣት እጣ ፈንታ ይሄው ነው የሚሆነው። ስለዚህ አሁንም የብልጽግና አገዛዝ ትላንት በትግራይ ህዝብ ላይ የፈጸመው የዘር ማጥፋት ወንጀልና ክልሉን የማውደም ተግባር አልበቃ ብሎት አሁንም እንደለመደው በተለያዩ ሴራዎችና ሸፍጥ ታጅቦ በየሚዲያው እየወጣ ማቀራራት ከቀጠለ የትግራይ ሰራዊት በቦታውና በቤቱ በተጠንቀቅ እንደሆነ ወዳጅም ጠላትም ማወቅ አለበት ስንል ሲጀመር ከኛ ጋር ሲዋጋ የነበረ ሰራዊት ነው አሁንም ያለው። ስለዚህ ከሸዋት ሕጉም ጀምሮ እስከ ደብረ ሲና ስንሄድ አንድ ቀን እንኳን አንድ ቦታ ላይ ቆሞ ተዋግቶ እኛን ማስቆም የሚችል ኃይል የለም። አሁንም እኛ ነን፣ እሱም እሱ ነው፣ ሜዳውም ሜዳ ነው። ስለዚህ እሱ ከሆነ መድኃኒቱ፣ እሱ ከሆነ ፍላጎቱ አሁንም ሰራዊታችን ዝግጁ ነው። ህዝባችንን በተመሳሳይ ሰላም አልፈልግም ካለ እሱ ነው የሚያሳደን ወይ እኛ ነን እናሳደን የሚለው ነገር በተግባር ማየት ይቻላል። አይሆነ ዝትሆነ አብይ ያው ተስተለመደ አብይ ሰላም አልፈልግም የሚል ከሆነ የተለመደውን እርምጃ መውሰድ ነው የሚሆነው። ምክንያቱም እኛ በአሁኑ ሰዓት ምንም የጎደለን ነገር የለም፣ እንደውም የጠነከረ ኃይል ነው ያለን። ስለዚህ ምንም ወደኋላ አንልም። ለቀጣይ ፕሮግራማችን ሚዲያችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ አድማሳችን እንዲሰፋ ቤተሰብ ይሁኑ። ውድ አድማጮቻችን ለአሁን ያዘጋጀንላችሁ የቪዲዮ ትንታኔ ይህን መስል ነበር። በቀጣይ እስከምንገናኝ ሰላም እያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።